ይህን ቪዲዮ ካያችሁ በኋላ ምን አይነት ባጃጅ መግዛት እንዳለባችሁ ታውቃላችሁ። በአሁን ሰዓት ምን አይነት ባጃጅ ልግዛ ብላችሁ አትጨነቁም። ምክንያቱም በዛሬው ቆይታዬ ማሳያችሁ ከብዙ ነገሮች አንፃር መግዛት የምትችሉትን አማራጭ ያላቸውን ኢትዮጵያ ውስጥ የሁሉንም አቅም ያማከለውን የባጃጅን ዋጋ ነው ማስቃኛችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ እንድታደርጉ እየጋበዝኳችሁ ወደ ፕሮግራሜ አልፋለሁ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ በያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ። ወጣት ዮሴፍ ብርሃኑ ነኝ፣ በሙያዬ ነጋዴና የቢዝነስ አማካሪ። የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ። ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ። ተመልሻለሁ ተመልካቾቼ። እንግዲህ ባጃጅ በኢትዮጵያ ውስጥ ለበርካታ ወጣቶች የሥራ ዕድልን በመፍጠር ላይ ለብዙ ሰዎች የገቢ ምንጭ በመሆን አገልግሎት በመስጠት ላይ ይገኛል። በገጠርም በከተማም ተመራጭ መጓጓዣ ሲሆን የጭነትን ታክሲዎችን ጨምሮ የተለያዩ አገልግሎቶችን፣ ትራንስፖርቶችን፣ ስራዎችን በመስራት ላይ ይገኛል። የባጃጅ አገልግሎት ዛሬ ላይ በሁሉም ቦታዎች ላይ እንግዲህ በተመራጭነቱ ተወዳጅነቱ ይታወቃል። በታክሲ አገልግሎቱ አሁን ላይ ከከተሞች በተለይ ደግሞ እንደ አዲስ አበባና እንደ አዳማ እንደ ሐዋሳ ባሉ ከተሞች ላይ ከዋና መስመሮች ላይ ቢወጡም ግን በገጠራማ ቦታዎችና እንዲሁም ደግሞ በክፍለ ሀገሮች ላይ ተወዳጅነቱን ያገኘ ያለ ባጃጅ ነው። ጥቂት የማይባሉ የባጃጅ አማራጮች ቢኖሩም ለዋቢነት እንደ ቲቪኤስ ኪንግ ያሉ አሉ፣ እንደ አርኢ ኢቮላ የሚባል ባጃጅ አለ፣ ፒያጆ ባጃጅ አለ፣ ሁላችንም የምናውቀው በጣም ተወዳጁ የጣሊያን ምርት አለ፣ ጂኤስኤ የሚባል ባጃጅ አለ፣ ፎርስ የሚባል ባጃጅ አለ። የገበያ ዋጋቸውንና የተለያዩ መረጃዎችን እያነሳን ቆይታ እናደርጋለን። እንግዲህ በዚህ ዩቲዩብ ቻናል ላይ ቅድም መግቢያ ላይ እንደነገርኳችሁ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ልታደርጉ በዚህ አጋጣሚ ነግራችኋለሁ። ወደ መጀመሪያው የባጃጅ ዋጋና ወይም ደግሞ ባጃጁ ምንድነው የሚለውን አስቃኛችኋለሁ። የመጀመሪያ ማስቃኛችሁ ባጃጅ እንግዲህ በጣም ውብና በጣም ተወዳጅ የሆነው በቁመናው በመላው ኢትዮጵያ ተወዳጅነትን ያተረፈ የህንድ ምርት ሲሆን በህንድ ሀገር ላይ በሞተር ተሽከርካሪዎች ዘርፍ ላይ ከግንባር ቀደሞቹ አንዱ የሆነው ቲቪኤስ ኪንግ ነው ማስቃኛችሁ። ቲቪኤስ ኪንግ እንግዲህ በዛሬው አሁን ባለበት ሁኔታ አሁን ያለው ምርት 190 ሲሲው ከ60 ኪሎ ሜትር በላይ በሰዓት የሚሄድ በጣም ልዩ አቅም ያለው በሊትር 32 ኪሎ ሜትር መጓዝ የሚችል አቅም ያለው ባጃጅ ነው። ሰልባቴው እንግዲህ ሁላችንም እንደምናውቀው 8 ሊትር የመያዝ አቅም አለው። በቤንዚን ነው የሚንቀሳቀሰው። እንግዲህ ዛሬ በገበያ ዋጋ እየተሸጠበት የሚገኘው ዋጋው በ305 ሺህ ብር ይገኛል። ባጃጅ እንግዲህ ቲቪኤስ ባጃጅ አሁን ላይ በጣም የተለመደና ተወዳጅ የሆነ ባጃጅ ነው። ትንሽ አስቸጋሪነቱ ባጃጁ ዳገታማ ከተሞች ላይ ትንሽ ቶሎ የማርጀት ነገር ወይም ደግሞ የመርከም ነገር ስለሚኖረው ለዳገታማ ከተሞች ወይም ደግሞ በጣም ወጣ ገባ ያላቸው ከተሞች ይሄ ባጃጅ አይመከርም። ከሱ ይልቅ ሌሎቹን ባጃጆች ሪከመንድ አደርጋቸዋለሁ። ይሄን ባጃጅ የምትገዙ ሰዎች ግን ሞር ከተማ ያላችሁ እንደ ደሴ ከተማ ወይም ደግሞ እንደ ሐዋሳ ለጥ ያለ መሬት ያለበት ከተማ ቢሆን ደግሞ ሞር የተመከረ ስለሚሆን እዚህ አካባቢ ላይ ያላችሁ ሰዎች እንድትገዙ ይሄንን ሪከመንድ አደርጋቸዋለሁ። እንደ አማራጭ በጣም ዋጋቸው የሚቀንሱ በቲቪኤስ ደረጃ ያሉ ዩዝድ እቃዎች አሉ። ምናልባት እነሱን መግዛት ብትጠቀሟቸው መለዋወጫ እቃዎች በበቂ ሁኔታ ስላለው ቲቪኤስ ካምፓኒውም እዚህ ኢትዮጵያ ውስጥ አከፋፋዮችም ስላሉ ሞር የተሻለ ነው ብዬ ሪከመንድ አደርጋችኋለሁ። ወደ ሁለተኛው ባጃጅ ስገባላችሁ ሁለተኛው ባጃጅ ፎርስ ባጃጅ ነው። ፎርስ እና እንግዲህ ጂኤስኤ ባጃጅ ተመሳሳይ የሚያደርጋቸው ነገር አለ። ሁለቱም ተመሳሳይ የሚያደርጋቸው ነገር በመሪ አጠቃቀማቸው ስታይላቸው የሚመሳሰላቸው ነገር አለ። ሁለተኛው ደግሞ ናፍጣ ያመሳስላቸዋል። ናፍጣ አጠቃቀማቸው በጣም እጅግ ጉልበታም እንዲሆኑ አድርጋቸዋል። ሁለተኛው ደግሞ ድምጻቸው በጣም እንዲወጣም ያደርጋል የናፍጣ አጠቃቀማቸው። ሁለቱ በዚህ ነገራቸው ይመሳሰላሉ። ከዛ በተጨማሪ ዋጋቸውና የተለያዩ ነገራቸውን ነግራችኋለሁ። ፎርስ ባጃጅ አሁን ላይ 10 ሰው መጫን አቅም ያለው በ430 ሲሲ የፈረስ ጉልበት በሊትር 33 ኪሎ ሜትር በላይ የሚሄድ እንዲሁም ደግሞ ሰልባቲዮ 10 ሊትር የመያዝ አቅም ያለው ፎርስ ባጃጅ በዋጋው እየተሸጠ የሚገኘው 530 ሺህ ብር ነው የሚገኘው። ወደ ሶስተኛው ባጃጅ ሳልፍላችሁ ሶስተኛው ባጃጅ ራሱ እንደ ፎርስ አይነት ስታይል ያለው በተለይ ደግሞ ይሄንን ባጃጅ በአብዛኞቹ የሚጠቀሙት አዳማ አካባቢ እንደሆነ መረጃዎች ያሳያሉ። አዳማ አካባቢ ላይ በጣም ሽያጭ አለው፣ በጣም ተጠቃሚዎችም አሉ። በአንድ ጊዜ 7 ሰው የመጫን አቅም ያለው ባጃጅ ነው። ይሄን ባጃጅ እንግዲህ ብትጠቀሟቸው በተለይ ደግሞ ገጠራማ አካባቢ ቦታዎች ላይ ደግሞ ሞር ለናንተ የተሻለ ነው። ምክንያቱም ናፍጣ ስለሆነ የሚጠቀመው በጣም አቅም ያለውና ጉልበት ያለው ዕቃ እንደሆነ ይታወቃል። ስለዚህ ጂኤስኤ ባጃጅ ስንት ነው የሚሸጠው የሚለውን ዋጋውን ስነግራችሁ 7 ሰዎችን የመጫን አቅም ያለው 430 ሲሲ የፈረስ ጉልበት ያለው በሊትር እሱም 30 ኪሎ ሜትር በላይ የሚሄድ በሰልባ
ሰልባቴው 10 ሊትር በላይ የመያዝ አቅም ያለው ነው። ዋጋው አሁን ገበያ ላይ የተሸጠ የሚገኘው 520 ሺህ ብር ነው የሚሸጠው። እንግዲህ ይህንን ባጃጅ በአብዛኛው ደቡብ አካባቢ ላይ ላታገኙ ትችላላችሁ። አብዛኛውን ጊዜ የሚገኘው በአዳማና ኦሮሚያ ክልል አካባቢ እንዲሁም ደግሞ አዲስ አበባ በሆነችው በዋና ከተማ ይገኛል። በሶስተኛነት የማሳያችሁ የባጃጅ አይነት ፒያጆ ባጃጅ ነው። ፒያጆ ባጃጅ እንግዲህ ጥራቱ ልዩ ነው። መገለጫው በጣም ምርጥ የሆነ ባጃጅ እንደሆነ ይታወቃል። እንግዲህ የጣሊያን ምርት ነው። በጣም ተወዳጅና በተለይ ደግሞ በድሬዳዋና አዳማን ጨምሮ በተለያዩ ከተሞች ላይ ይነዳል። እንግዲህ ፒያጆ ባጃጅ በሲሲ 200 ሲሲ የፈረስ ጉልበት አለው። በኪሎ ሜትር 75 ኪሎ ሜትር በሰዓት ይሄዳል ይሉናል። ማኑዋሉ ላይ ነው የሚያሳያችሁ። እንግዲህ ፒያጆ ባጃጅ ስትገዙ በኪሎ ሜትር 75 ኪሎ ሜትር እንደሚሄድ እወቁ። በሰዓት ነው ብላችሁ። በሊትር ደግሞ 35 ኪሎ ሜትር ይሄዳል። በአጠቃላይ አሁን በገበያ ላይ ፒያጆ ባጃጅ ስንት ነው እየተሸጠ ለምትሉኝ ዋጋው 315 ሺህ ብር ቀርቦላችሁ እየተሸጠ ይገኛል። ሁላችሁም ይህንን ባጃጅ ብትገዙት በጣም ተመራጭና ተወዳጅ የሆነ ባጃጅ ነው። እንግዲህ ባጃጆቹ ላይ ምንም ቅሬታ የለኝም። አዲስ ባጃጅ ከገዛችሁ ድረስ ከናንተ የሞተር አያያዝ ነው እንጂ ከዛ ውጪ የትኛውንም ባጃጅ በደንብ አድርጋችሁ መጠቀም ትችላላችሁ። ለበለጠ መረጃ በቀጣይ ስለ ባጃጅ አያያዝ የሚለውን ነገር አብራራላችኋለሁ። በቀጣይ ስላችሁ አሁን በሌላ ፕሮግራም ሳይሆን አሁን በዚህ ፕሮግራም ላይ አብራራላችኋለሁ። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ እነግራችኋለሁ። ወደ አራተኛው ባጃጅ ሳልፍላችሁ አራተኛው ባጃጅ እጅግ በጣም ተወዳጅ የሆነ አርኢ ኢቮላ ባጃጅ ይባላል። ይሄ ባጃጅ እንግዲህ በሁሉም ክልሎች በሁሉም ከተሞች የሚሰራ ባጃጅ ነው። በጣም ተወዳጅ የሆነ በተለይ ደግሞ በአማራ ክልል እንደ ከሚሴ ያሉ እንደ ወሎ ያሉ ከተሞች በአብዛኞቹ ይሄንን ባጃጅ ነው የሚጠቀሙት። እሱም አልፎ ደግሞ ሞር በኦሮሚያ ክልል ላይ ደግሞ በጣም ተወዳጅ የሆነና ተፈላጊነቱ የጨመረ የመጣ ባጃጅ ነው። እንግዲህ አንዴ ከፍ ይላል፣ አንዴ ዝቅ ይላል። እስከ 400 ሺህ ብር ድረስ ገብቶ ተሽጦ ያቃል። ዝቅ ብሎም ደግሞ እስከ 250 ሺህ ብር ደግሞ ተሽጦ ያቃል። አርኢ ኢቮላ ባጃጅ በኢትዮጵያ ውስጥ በጣም ብዙ አመታትን በማገልገሉ እንደ ታግሮ ያለ ባጃጅ ተወዳጅ የሆነ ባጃጅ ነው። እንግዲህ ታግሮን ባጃጅ ሁላችንም የምናውቀው ባጃጅ ነው። አሁን ከገበያ ላይ ምናልባት እየጠፋ ይገኛል። ብዙዎቻችን አናገኘውም። አሮጌውን ዩዝዱን እያገኘን ነው በብዛት የምንገዛውና የምንጠቀመው። እንግዲህ አርኢ ባጃጅ የሱ አንደኛው ምርት የሆነ ምርት ነው። በጣም ምርት የሆነው ምርት በ198 የፈረስ ጉልበት በ8 ሊትር ሰልባቲዮ አሁን ገበያ ላይ በኪሎ ሜትር ከ30 በላይ የሚሄደው ይሄ ባጃጅ እየተሸጠ የሚገኘው 310 ሺህ ብር ነው። እንግዲህ ይህንን ባጃጅም እየገዛችሁ እንድትጠቀሙ ከወዲሁ ነግራችኋለሁ። እንግዲህ ይሄ ባጃጅ ዳገታማም ሆነ ለጥ ያለ መሬት ሆነ ምንም የሚያስቸግረው ነገር የለም። ምርጥ ባጃጅ ነው። ከወዲሁ ለሱ የዚህን ያክል መረጃ ከነገርኳችሁ ባጃጅ አያያዝን ላውራላችሁ። ባጃጅ አያያዝ ይፈልጋል። የትኛውም ነገር በጣም እናንተ እንድትጠነቀቁለት ጥንቃቄ እንድታደርጉለት እንዴት ማድረግ እንዳለባችሁ ማወቅ አለባችሁ። የገዛናቸው ንብረቶች ጥንቃቄ ማድረግ አንዱ የብልህነት መገለጫው እንደሆነ ሁላችንም እንድናውቅ ፈልጋለሁ። ምክንያቱም የራሳችሁን እቃ ራሳችሁ ተንከባክባችሁ ካልያዛችሁት ነገ ላይ ምንም ጥቅም እንዳይሰጣችሁ አድርጋችሁ ካስቀመጣችሁት ትከስራላችሁ ማለት ነው። ምንም ያህል ጠንካራና የሚሰራ ባጃጅ ቢሆንም የትኛውም ባጃጅ ጥንቃቄ ማድረግ ለባጃጃችሁ ደህንነት ሆነም ለነገ ስትሸጡት ማለት ነው ዋጋ እንዲያወጣላችሁ የሚጠቅማችሁ አንዱ የእናንተ ጥንቃቄ ነው። ስለዚህ ዛሬ ላይ ብዙ ባጃጆች ረክሰው የሚሸጡበት ዋነኛው ምክንያት 2 ዓመት 3 ዓመት ባልሞላ ጊዜ ውስጥ አጠቃቀማቸውን በስራ ስለማይጠቀሙ በተለይ ደግሞ ብዙ ባለቤቶች ሹፌሮች አላልኩም ባለቤቶች ለሹፌሮች በሚሰጡበት ጊዜ ሹፌሮቹ አብዛኛውን ጊዜ እንደ ባለቤት አድርገው ራሳቸው ለባጃጁ ቫልዩ ሰጥተውት ስለማይሰሩ እንዲሁ ዝም ብለው ስለሚነዱትና ስለሚንቀሳቀሱበት ገቢ ብቻ ማስገባቱን ብቻ ስለማይም ባለቤትም ከዚህ የተነሳ ብዙ ባጃጆች ዋጋቸው ይቀንስና ይወርዳል። ስለዚህ ያ እንዳይሆን ባጃጅ አያያዝ ነግራችኋለሁ። ባጃጃችሁን በቻላችሁት አቅም ዘይት በ10 እና በ15 ቀን ውስጥ መቀየር ይኖርባችኋል። ዳርብራተር እንግዲህ ከ4 እስከ 7 ቀን ብታቆዩ ነው። ያንን ሁሉ ጊዜ ከ4 እስከ 7 ቀን ባለው ውስጥ ማጽዳት ማሳጠብ ያስፈልጋል። እንግዲህ በጣም ትንሽ ብር ነው 20 ብር አንድ አፍታ 10 ደቂቃ ቆማችሁ ማስጠረግ ስለሆነ እባካችሁ ይሄን ነገር እንዳትረሱ። ዳርብራተር ማስጠረግን ልመዱ። ሌላው እግር ሰርቪስ ነው። እግር ሰርቪስ በየ3 ወሩ ብታደርጉ ብታሰሩ በጣም ቆንጆ ነው ለእናንተ። በተጨማሪ ደግሞ በየ15 ቀኑ ላቪያጆ ማስገባት መልመድ አለባችሁ። በጣም ከቆሸሸ ደግሞ ይዞታውን ያሳያል እንግዲህ ያስታውቃል። በጣም
ማይቆሽሽ ከሆነ ደግሞ በየሳምንቱ ብታሳጥቡትና በጥንቃቄ ብታደርጉለት በጣም ለእናንተ ምርጥ ነው። ይሄን ያክል ስለ ባጃጅ አያያዝ ከነገርኳችሁ ደግሞ ባጃጁን ከገዛን በኋላ በጣም የሚያስወጡን ወጪዎች ምንድናቸው የሚለውን ነገር እንግዲህ አነሳላችኋለሁ። የባጃጅ ሽያጭ ላይ የተሰማሩ አስመጪዎችን ጨምሮ የተለያዩ ቦታዎች ላይ የሚሸጡ ሻጦች ስኮርት ጎማን ጨምሮ የተለያዩ ሸራዎችን ብሎንና ብሎን መፍቻዎችን በተለያየ መሸጫ መንገዶች ለሌላ ሰዎች ወይም ደግሞ ለሌላ ድርጅቶች እየሸጡ ባጃጅ ገዢዎች ይህንን ሳይገዙ ይሸወዳሉ። እንግዲህ እንዳትሸወዱ ምላችሁ ከዚህ ነገር ጋር አብሮ ነው የሚሸጠው። የትኛውም ቦታ ባጃጅ ስትገዙ እናንተ ከፈለጋችሁ ካምፓኒው ድረስ አዲስ አበባ ሄዳችሁ መግዛት ትችላላችሁ። ዋና አስመጪዎች አሉ። ከታች ባሉ አስመጪዎች ስትገዙ እነዚህ ነገሮች እንዳትሸወዱ በጣም ተጠንቀቁ። ይህንን ካደረጋችሁ በኋላ እነዚህ ካሏችሁ ታርጋ ስታወጡ፣ ቦሎ ስታወጡ፣ ሶስተኛ ወገን የሚባል ነገር አለ፣ ኢንሹራንስ የሚባል ነገር አለ፣ ዲኮድ ልትሰሩ ትችላላችሁ፣ የተለያዩ ቴፖችን ልታስገቡ ትችላላችሁ። እነሱን ጨምሮ በአጠቃላይ ከ30 እስከ 40 ሺህ ብር ወረደም ከተባለ በጣም አነስተኛ ሆነም ከተባለ አንዳንድ ጊዜ ከቦሎ ጋር ተያይዞ ያሉ ችግሮች በጊዜ ከተፈታላችሁ እስከ 25 ሺህ ብር እስከ 20 ሺህ ብር ልትፈጁ ትችላላችሁ። ይህን ያክል ስለ ባጃጅ አገዛዙና ወይም ደግሞ ባጃጁ እንዴት መግዛትና መጠቀም አለባችሁ የሚለው ነገር ካነሳውላችሁ መለዋወጫውስ የሚለውን ሐሳብ ላንሰላችሁ። መለዋወጫ ሲነሳ እንግዲህ በጣም አስቸጋሪ ነው የሚባሉ ምርቶች ይኖራሉ ብለን ኤክስፔክት አድርገን ሊሆን ይችላል። ነገር ግን እነዚህ ሁሉም አምስቱም ባጃጆች ኢትዮጵያ ውስጥ ከድሮ ጀምሮ በጣም ሲሰሩ የነበሩ ስለነበሩ አብዛኞቹ የካምፓኒዎች ባለቤቶች ወይም ደግሞ አስመጪዎች ማቴሪያሉ ወይም ደግሞ መለዋወጫዎችን በሰፊ ስላስገቡ አሁን ላይ የመለዋወጫ እጥረት ባጃጅ አይታሰብም። ስለዚህ በየትኛውም አማራጭ የትኛው መለዋወጫ ስለሚገኝ ሁላችሁም ይህንን ባጃጆች እንድትገዙና እንድትጠቀሙ ዋጋውን ነገርኳችሁ። ግን እንደ መለዋወጫ ያክል ምን ያህል ዋና የሚባሉትን የእቃ ምርቶችን ዝም ብዬ ዋጋቸውን ልንገራችሁ። አሁን በገበያው ላይ እየተሸጡ የሚገኙት መለዋወጫ እቃዎች ቲቪኤስ ባጃጅን መጀመሪያ አስቀድሜ እነግራችኋለሁ። ቲቪኤስ ባጃጅ እንግዲህ ሲሊንደሩ በ5000 ብር እየተሸጠ ይገኛል። ኢስተኑን በ2000 ብር ታገኛላችሁ። ጎማ ወይም ደግሞ ሲያት የተባለውን ብራንድ ጎማ በ3000 ብር ታገኙታላችሁ። መስታወቱን በ6000 ብር ታገኛላችሁ። ሸራውን በ4000 ብር ታገኛላችሁ። ፍሪሲዮን ሸራውን ደግሞ በ2000 ብር ታገኛላችሁ። እነዚህ መሰረታዊ የሆኑ በተደጋጋሚ ውድ ጊዜ የውድ ዋጋዎችን እያወጣን ልንቀይራቸው የምንችላቸው እቃዎች ናቸው። ከዛ ውጪ ያሉት አብዛኞቹ ቀላል ናቸው። በ200 በ300 በ500 ወይም ደግሞ በዛ ቢባል በ1000 ብር ልንቀይራቸው የምንችላቸው እቃዎች ስለሆኑ ብዙ ሊያስጨንቃችሁ አይገባም። ባጃጅ አዲስ ከገዛችሁ ድረስ በጣም በጥንቃቄ ከያዛችሁት 2 እና 3 ዓመት ምንም ሳይሆን በስነ ስርዓት ይሰራላችኋል። በተለይ ደግሞ ከተማ አካባቢ ያላችሁ ሰዎች ይህንን እንድታስተውሉ ነግራችኋለሁ። የሌሎቹን መለዋወጫ ስነግራችሁ የአሪ መለዋወጫ አሁን ላይ ሲሊንደሩ በ6000 ብር፣ ኢስታንጋው በ2000 ብር፣ ጎማው ደግሞ በ3000 ብር፣ መስታወቱ በ5000 ብር፣ ሸራው ደግሞ በ2200 ብር እየተሸጠ ይገኛል። ፍሪሲዮን ሸራው ደግሞ እሱ ወረድ ይላል ትንሽ 1800 ብር በገበያው ላይ እየተሸጠ የሚገኘው። የፒያጆን ደግሞ ስነግራችሁ የፒያጆ መለዋወጫ አሁን ላይ ሲሊንደሩ በ5500 ብር የተሸጠ የሚገኘው። ኢስተኑን ደግሞ በ2000 ብር የተሸጠ ይገኛል። ጎማው በ3000 ብር የተሸጠ ይገኛል። መስታወቱ እሱ ከሌሎቹ ቀነስ ይላል 5000 ብር ነው የተሸጠ የሚገኘው። ሸራው ደግሞ በ4300 ብር ነው የተሸጠ የሚገኘው። ፍሪሲዮን ሸራው ደግሞ ለብቻ 2200 ብር ነው የተሸጠ የሚገኘው። የፎርስን ወይም ደግሞ የጂኤስኤን ባጃጅ ደግሞ ስነግራችሁ ጂኤስኤን እና ፎርስ ባጃጅ አብዛኞቹ ስለሚቀራረቡ ዋጋቸውም ተመሳሳይ ነው። የሲሊንደራቸው የነሱ ደግሞ 8400 ብር ነው የተሸጠ የሚገኘው። ኢስተኑ ደግሞ በ2500 ብር ታገኛላችሁ። ጎማውን ደግሞ በ5000 ብር ታገኛላችሁ። ትንሽ የነሱ ጎማ ወደድ ይላል። መስታወታቸውን በዛው ልክ ወደድ ይላል። መስታወታቸው በ8000 ብር ነው የሚሸጠው። ሸራው በ5000 ብር ነው የተሸጠ የሚገኘው። ፍሪሲዮን ሸራቸው ደግሞ 3200 ብር የተሸጠ ይገኛል። እንግዲህ ተመልካቾቻችን በዛሬው ቆይታዬ ይሄንን የባጃጅ ዋጋን ጨምሮ ስለ ባጃጅ የሚያስፈልጉ መረጃዎችን አስቃኘዋችሁ። በዛሬው ቆይታዬ እንግዲህ ባጃጅ እንዴት መግዛት እንዳለባችሁ በቂ የሆነ መረጃ ሰጥቻችኋለሁ ብዬ አስባለሁ። ሁላችሁም ይሄንን ቪዲዮ ለሌሎች እንዲዳረስ ሼር ብታደርጉ ነግራችኋለሁ። ምክንያቱም ብዙ ባጃጅ መግዛት የሚፈልጉ በጣም ብዙ ሰዎች አሉ። በተለይ ደግሞ በውጭ ሀገር ያላችሁ፣ በአረብ ሀገር ያላችሁ እህቶቼ፣ ወንድሞቼ ለወንድሞቻችሁ ለጓደኞቻችሁ ገዝታችሁ መስጠት እንዲሰራላችሁ ብር እንዲያመጣላችሁ የምትፈልጉ ሰዎች ካላችሁ ባጃጆቹ በዚህና ዋጋ እየተሸጡ ነው የሚገኙት። ስለተከታተላችሁኝና ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን፣ መልካም ቆይታ ይሁንላችሁ።